በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጰላዲዮስ ምዕራፍ 11 ቄርሎስ እንዲህ አለ። ሃይማኖታቸው የከፋች ምክርን የተመላ እንደሆነ ክደታቸው ያስረዳል። በጸጋ የከበረ ሰው የባሕርይ አምላክ ወልድን በእውነት ከመሰለው በጸጋ ልጆች የምንሆን እኛ እንደኛ የሆነውን እንደምን አንመስለው? ዳግመኛ በወንጌል ምሳሌ ውስጥ ከወይኑ ቦታ ባለቤት አገልጋዮች በኋላ እንደ ልጅ ተላከ እንደምን ተባለ? የወይኑ ጠባቂዎችን ባዩት ጊዜ ወራሹ ይህ ነውና ኑ እንግደለው አሉ። በእውነት ገዢ የሚሆን የእግዚአብሔር የባሕርይ ልጅ እርሱ ዛሬማ በሥጋ ተገልጦ በጎላ በተረዳ ነገር ገዥነት ካላት ከአብ ባሕርይ እንደተወለደ መጠን በመለኮቱ ሕግ በመፈጸም በመገዛት ስር ያለ አይደለም። ሕግ በመፈጸም በመገዛት በታች እንዳለ እንደኛ ያለ ሰውም ቢሆን በእውነት የባሕርይ ልጅ ነው ብዬ እንደተናገረው በባሕርይ ከመገዛት ከመፈጠር የራቀ ነው። እኛም በልጅነት እርሱን መሰልን። ጰላዲዮስ እንዲህ አለ። ሁለት ወልድ ብለን እንዳናምን ዘራ ዳዊትን የእግዚአብሔር የባሕርይ ልጅ እንደሆነ ለሰው አንናገርም ይላሉ። ከሰማይ የወረደ አካላዊ ቃል በእውነት የዳዊት ልጅ እንዳይደለ እንዲሁም የዳዊት ልጅ በእውነት የእግዚአብሔር የባሕርይ ልጅ አይደለም እንላለን እንጂ። ቄርሎስ እንዲህ አለ። በጎላ በተረዳ ነገር አንድ ወልድን ወደ ሁለት ከፈሉት፣ ሁለቱም በሐሰት ስም የተገለጠ የክርስቶስ የተዋህዶ ምስጢርም እንደዋዛ ፈዛዛ ሆነ። መናፍቃን እንደሚናገሩት ከሆነ እንግዲህ ተዋህዶ ወዴታለች? እንደምንስ ባለ ሥራ ተደረገች ይላሉ። ወይስ ከእግዚአብሔር አብ የተገኘ አካላዊ ቃል በእውነት የዳዊት ልጅ ካልሆነ አካላዊ ቃልም ሥጋን እንደተዋህደ የተነገረውን ያስተባብሉታልን? ከእርሱ ዘር በሥጋ ተወልዷልና ከእርሱ ከኢየሱስ ክርስቶስ ለአይሁድ የተነገረውን በእኛ ዘንድ ሊሰሙት ይገባል። ስለ ክርስቶስ የማን ልጅ ነው ብለው ያስረዷችኋል። መልሰው የዳዊት ልጅ ነው ቢሉን ዳዊት በእግዚአብሔር ቅዱስ መንፈስ ተገልጦለት ፈጣሪ አብ ፈጣሪ ወልድን ጠላቶችን ወደ እግርህ በታች እስክመልሳቸው ድረስ በቀኜ ተቀመጥ አለው ብሎ እንደምን ተናገረለት? ዳዊት በመንፈስ ቅዱስ ፈጣሪ ሲለው እንደምን ልጁን ይሆነዋል? እንደምን በእውነት የእግዚአብሔር አብ የባሕርይ ልጅ አይደለ? መናፍቃን እንደተናገሩስ ከሆነ ከእግዚአብሔር አብ ጋር በጌትነት ዙፋን አይቀመጥም። እስኪ ንገረኝ። ሁሉን የሚገዛ ከሚሆን ከአብ ጋር በጌትነት ዙፋን የተካከለ እንደምን ይሆናል? አዋቂ ጳውሎስ ከመላእክት አንዱንስ እንኳ አንተ ልጄ ነህ አላለውም፣ በቀኜ ተቀመጥ ያለውም የለም ሲል ከድንግል የተወለደ በጌትነት ዙፋን ከክብር በላይ በሚሆን ክብር እንደምን ተቀመጠ? ዳግመኛ ከሹመት ሁሉ ከገዢዎችም ከዙፋነኞችም ከባለሥልጣኖችም ከሚጠራ ስም ሁሉ በላይ እንደምን ይሆናል? ዳዊት በመንፈስ ቅዱስ እንደ ጌታችን ሲናገር ጌታዬ እያለው እንደምን ልጁ ይሆናል? የእግዚአብሔር አካላዊ ቃል ነፍስን ሥጋን ነስቶ አንድ ወልድ ሆኖ እንደኖረ በእውነት ሃይማኖትን ለሚሹ ሰዎች እሺ እንዳያሰኛቸው በጌትነት ክብር ያለ የባሕርይ አምላክ እንደሆነ ዳዊት ይመሰክራል። ሰውም በሆነ ጊዜ የባሕርይ ልጅ እንደሆነ ራሱ ዳዊት በብዙ ነገር ያስረዳል። ጰላዲዮስ እንዲህ አለ። የዳዊትን ዘር ከአብ ባሕርይ የተገኘ እናደርገዋለንን ይሏል ብዬ በብዙ ነገር እጠራጠራለሁ። ቄርሎስ እንዲህ አለ። ይህችስ ጥያቄ ያለ መንገዷ ናት፣ ከተዋህዶ ምስጢር ኃይል ጋር የማትስማማ ናት። ጰላዲዮስ እንዲህ አለ። እንደምን ያለ ነው? በል እስኪ ተናገር። ቄርሎስ እንዲህ አለ። ከዳዊት ባሕርይ የተገኘውን ገዢ ወልድ ከሚሆን ከአንድ ክርስቶስ አትለይብኝ። ከእግዚአብሔር አብ ባሕርይ የተወለደ ወልድ እርሱ እንደሆነ መናገር ይገባልና ከዳዊት ባሕርይ በሥጋ ተገኘ የተባለውም መናፍቃን ያለ ትምህርት አቅማቸው እንደሚናገሩት አይደለም። ከሰማይ የወረደ አካላዊ ቃል የዳዊት ልጅ እንዳይደለ እንደዚሁ ሁሉ ከዳዊት ባሕርይ የተገኘ የእግዚአብሔር ልጅ አይደለም እንደሚሉት አይባልም። በእውነትስ በሥጋ ባሕርይ ከዳዊት ዘር በመለኮታዊ ባሕርይ ከእግዚአብሔር አብ የተወለደ አካላዊ ቃል አንድ ነውና አስቀድሜ እንደተናገርኩ በሥጋ ባሕርይም ሰው በሆነ ጊዜ የእግዚአብሔር አብ ልጅ ሲባል ይኖራል። አንድ ሲሆን ሌላ በሌላ እንዲያድር ያደረ አይደለምና በአካሉ በባሕርዩ አንድ እንደሆነ ይታመናል እንጂ እውነተኛይቱን ተዋህዶ አዋህደን የማትካድ ሃይማኖት መንገድን እንሄዳለን። አካላዊ ቃል እግዚአብሔር እንደመሆኑ ከእግዚአብሔር አብ የተገኘ በሥጋ ግን ከዳዊት ወገን የተወለደ ኢየሱስ ክርስቶስን አንድ እንደሆነ እናምነዋለንና ወይስ የተናገርነው እንደ እውነተኛ ነገር አይረዳህም? ጰላዲዮስ እንዲህ አለ። ፈጽሞ እጅግ እውነት ነው። ቄርሎስ እንዲህ አለ። ዳግመኛ መናፍቃንን ሌላ ነገርን እመረምራቸዋለሁ። ጰላዲዮስ እንዲህ አለ። ይህ የምትለው ምንድን ነው? ቄርሎስ እንዲህ አለ። ተቀዳሚ ተከታይ የሌለው እግዚአብሔር አካላዊ ቃል ከእግዚአብሔር አብ እንደተገኘ የሚያምኑ አይደሉምን? በመቃረብ አንድ የሆነውን ግን ከዳዊት ባሕርይ ተገኘ ይሉታል። ጰላዲዮስ እንዲህ አለ። እውነት ነው እንዲህ ይላሉ። ቄርሎስ እንዲህ አለ።
አካላዊ ቃል እግዚአብሔር በጌትነቱ ክብር ያለ ሲሆን ከዳዊት ባሕርይ የተገኘውን በጎላ በተረዳ ነገር ይበልጠዋላ? በባሕርይ መሻል መጠንም አካላዊ ቃል ከእርሱ ከሥጋ ይበልጣላ? ወይስ የተናገርኩት እውነት አይደለምን? አንዱን ሥልጣንን እና ጌትነትን የሚሰጥ አድርገው ለምን ይለዩታል? ሌላውን የጌትነት ሥልጣን የተሰጠው ለምን ያደርጉታል? በጎላ በተረዳ ነገርስ ከሚሰጥ የሚቀበል ከሚያከብርም ክብርን የሚቀበል ያንሳል። ከሚከብር የሚያከብር ይበልጣል። ከሚያከብር የሚያከብር ያንሳል። ጳላዲዮስ እንዲህ አለ፣ እጠራጠራለሁ፣ እነርሱም ከሰው የእግዚአብሔር መሻሉ ብዙ ነው የሚሉ ይመስለኛል። ቄርሎስ እንዲህ አለ፣ አዋቂ የመለኮት ምስጢር ጠባቂ የሚሆን የሚያስተምርለት ክርስቶስን በራሱ የሚሸከም በመንፈስ ቅዱስ የሚናገር ጳውሎስ በሥጋ ከአይሁድ ወገን የተወለደውን የባሕርይ አምላክ ለምን ይለዋል? ለዘላለሙም የከበረ እንደምን አለው? በሰውነቱ በመለኮቱ የባሕርይ አምላክ የሚሆን እግዚአብሔርን ማን ይበልጠዋል? ወይስ ከአብ የተገኘ አካላዊ ቃልን ማን ይልቀዋል? ከእርሱ በሰውነት ልዩ ከሆነ ግን ብቻውን የሚሆን ወልድ ከአይሁድ በሥጋ የተወለደውን ይበልጠዋል። ይህም እውነት አይደለም። ጳላዲዮስ እንዲህ አለ፣ ከዳዊት ባሕርይ የተገኘውን በመቃረብ ተቀበለው ይላሉ። አካላዊ ቃል እግዚአብሔር ባደረበት ገንዘብ የአምላክነትን ክብርና ጌትነትን ተቃመሰ ይላሉ። ቅዱስ ጳውሎስ ስለ እርሱ እንዲህ እየጻፈ ይህንን ያስተምረናል። እስከ ሞት ድረስ ደርሶ ለአብ ታዛዥ ሆነ፣ ሞቱን በመስቀል የተፈጸመ ሆነ ብሎ። ስለዚህም እግዚአብሔር አከበረው፣ ከስም ሁሉ የሚበልጥ ስምንም ሰጠው ብሎ እግዚአብሔር የተባለበትም ይህ ነው ይላሉ። ቄርሎስ እንዲህ አለ፣ እንግዲህ ከዳዊት ዘር የተገኘው ሁለተኛ ልጅ እንደሆነ አድርገው ለእርሱ ብቻ ከስም ሁሉ በላይ ያለ ስም ከእግዚአብሔር እንደተሰጠው ይናገራሉንም? ጳላዲዮስ እንዲህ አለ፣ በእውነት ተቀዳሚ ተከታይ የሌለው አካላዊ ቃል ከእግዚአብሔር አብ የተገኘ እግዚአብሔር ወልድ ሲሆን እንደ ሩቅ ብእሲ ስም ጥንቱን የእርሱ ገንዘብ የነበረ ስም እንደምን ይሰጠዋልና ነው። ቄርሎስ እንዲህ አለ፣ አሁንም ና እንካ ነገሩን ጠንቅቀን እንመርምር። ለአካላዊ ቃል እግዚአብሔር ስም በሰውነቱ ተሰጠው ተብሎ እንደተነገረለት ትረዳለህ። ጳውሎስ እንዲህ ይላል፣ በእግዚአብሔር አብ መልክ አርአያ ባለ በኢየሱስ ክርስቶስ የተደረገውን ሁላችሁም እመኑ። ከእግዚአብሔር አብ ጋር ትክክል የሆነውም በነጥቂያ በቅሚያ አይደለም። ጌትነቱን ከሥጋ አዋህዶ የተገዥ ባሕርይን ገንዘብ አድርጎ እንደ ሰው ሆነ እንጂ። ሰው በሆነ ጊዜም ራሱን ዝቅ ዝቅ አደረገ፣ ለሞት እስኪደርስ ድረስ ታዛዥን ሆነ። ሞቱን በመስቀል የተፈጸመ ነው። ስለዚሁም እግዚአብሔር አከበረው፣ ከስም በላይ የሚበልጥ ስምንም ሰጠው። እግዚአብሔርም የተባለው ይህ ነው፣ ከዳዊት ባሕርይ የተገኘ ሁለተኛ ወልድ እንደሆነ አድርገው ከስም ሁሉ በላይ ስም ከእግዚአብሔር አብ እንደተሰጠው ይናገራሉን? እነርሱ እንደሚናገሩት ከዳዊት ባሕርይ የተገኘ ከአካላዊ ቃል ለብቻው ያለ ወልድ ከሆነ ከስም ሁሉ በላይ ያለ ስም ከተሰጠው አስቀድሞ በእግዚአብሔር አብ አርአያ መልክ ያለ ከሆነ ከእግዚአብሔር አብ ጋር የተካከለ የሆነ በንጥቂያ በቅሚያ አይደለም። የሰውን ባሕርይ ነስቶ አይደለምን? የተገዥን ባሕርይን እንደምን ገንዘብ ያደርጋል? ሰውስ ሲሆን እንደምን ሰው ሆነ ይባላል? እንዲህ ባለ የሚስጢር ኃይልስ ሰውን ወደ እውነተኛ ሃይማኖት እንደምን ይመልሳሉ? ጳላዲዮስ እንዲህ አለ፣ ይህ ያልኸው ምንድን ነው? ቄርሎስ እንዲህ አለ፣ በእግዚአብሔር አብ አርአያ መልክ ያለ በባሕርዩ በመልኩ ከወለደው ከአብ ጋራ በሁሉ የሚተካከል አካላዊ ቃል እግዚአብሔር ራሱን አዋህዷልና ከሥጋ ጋር አንድ የመሆን ምስጢር ይህች ተዋህዶስ የትኛዋ ናት? ከፍጥረት ሁሉ በላይ ያለ እንጂ በባሕርዩ እንደኛ አይደለ፣ በሰው አርአያ መልክ እንደኛ ሆኖ የባሕርይ አምላክ እንጂ ሆኖ ጌትነቱን ሳይለቀው ራሱን ዝቅ አድርጎ በሰውነቱ ወደ ሰው ባሕርይ መጠን ደረሰ። በባሕርይ ይጠራበት የነበረ ስሙም እንዲህ ተሰጠው። ዳግመኛም በልዕልና ወዳለ ወደ እግዚአብሔር አብ ተናገረ፣ አባቴ ዓለም ሳይፈጠር በፊት በአንተ ዘንድ በነበረ ክብሬ አክብረኝ እያለ። የእግዚአብሔር አካላዊ ቃል አይደለ ሲሆን በኋላ ዘመን ከዳዊት ባሕርይ ተወልዶ ከዓለም መፈጠር አስቀድሞ የነበረውን ክብር ገንዘቤ ብሎ ባለመነም ነበር የሚሉ ይመስላል። ነገር ግን ይህ አነጋገር የአካላዊ ቃል እግዚአብሔር ነው እንጂ የአብ ገንዘቡ እንደሆነ በባሕርይ ያለ የጌትነቱን ክብር ያለመጠራጠር እናምን ዘንድ ሰው ሲሆን አምላክ ሆኗልና። ይህ ካልሆነ ግብዝ እንግዳ አምላክ አይኑርብህ፣ ልዩ ለሚሆን አምላክም አትስገድ ያለው ስለምንድን ነው? እነርሱ እንደሚሉት ከአካላዊ ቃል ለመቃረቡ በእውነት ሁሉ የተፈጠረበት እኛም የተፈጠርንበት ኢየሱስ ክርስቶስ የጸጋ አምላክ ከሆነ የአብ ዙፋን አንድነት ተገዥ ሆኗል። ጳላዲዮስ እንዲህ አለ፣ በጎ ነገርን ተናገርክ። ቄርሎስ እንዲህ አለ፣ አዋቂ ከሚሆን ከጳውሎስ የተነገረውን እንደምን እንረዳው ይገባል። በሰማይ በምድር የጸጋ ማልክት ገዢዎች ምንም እንኳ ቢበዙ የሚለውን
ነገር ግን ለእኛስ ሁሉ ከእርሱ የተገኘ እኛም ከእርሱ የተገኘን አንድ እግዚአብሔር አብ ብለን ሁሉ በእርሱ የተፈጠረ እኛም በእርሱ የተፈጠርንበት ኢየሱስ ክርስቶስ አንድ ገዥ ነው። ወንጌልን የሚያስተምር ሐዋርያ ሁሉ የተፈጠረበት እኛም የተፈጠርንበት ኢየሱስ ክርስቶስ አንድ ነው። እናንተ ተበራታችዎች ሆይ ምን እናድርግ? እናንተ እንደምትሉት የተመረጠ የዳዊትን ልጅ ከእግዚአብሔር አካላዊ ቃል ስትለዩት ከተገኛችሁ እንግዲህ ሁሉ የተፈጠረበትን ፈጣሪ ማን እንበል? ጳላዲዮስ እንዲህ አለ፣ በእውነት ከእግዚአብሔር አብ የተገኘ የባሕሪ ልጅ ያውም ብቸኛ ልጅነትን የሚጋራው የሌለው አንድ ነው። ቄርሎስ እንዲህ አለ፣ ነገር ግን የኢየሱስ ክርስቶስ ምስጢረ ሥጋዌን ጠባቂ የከበረ ጳውሎስም እንጂ ካለመኖር ወደ መኖር የተፈጠረ ሁሉ በእርሱ እንደተፈጠረ አንድ ብቻም እንደሆነ አስረድቷል። ክርስቶስ ስለሚለው ስም ቀድሞ በተከራከርን ጊዜ ስለ ተዋህዶ ክርስቶስ እንደተባለ ተርጉመነዋልና አስተውል። ክርስቶስ ማለት የተዋሃደ ማለት ነውና። አሁንም ያም ካልሆነ የእግዚአብሔር አካላዊ ቃል በባሕሪው እንደተዋሃደ ይናገሩ። ከእርሱ በሚሆን ባሕሪው ከመንፈስ ቅዱስ የተገኘ ክብርን ፈለገ ይበሉ። ያም ባይሆን እስኪ ያስረዱን። ያልተዋሃደ እንደምን ክርስቶስ ይባላል? ዳግመኛስ ብቻውን ያለ ተቀዳሚ ተከታዩ የሌለው እግዚአብሔር አካላዊ ቃል እንደምን ኢየሱስ ይባላል? ብፁዕ ገብርኤል ማርያምን ፍጹም አትፍሪ ሲላት፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ወገኖችንም ከኃጢአታቸው የሚያድናቸው እርሱ ነው። ጳላዲዮስ እንዲህ አለ፣ ፍጥረትን ሁሉ በሰው እንደተፈጠረ እናምናለን ይሆን? በኋለኛው ዘመን ከድንግል የተወለደው የሁሉ ፈጣሪ ነውን? በሰማይ በምድር ያለውን በውስጣቸውም ያለውን ፍጥረት ሁሉ የፈጠረ እርሱ ነውን? ቄርሎስ እንዲህ አለ፣ እኔ እጠይቅሃለሁና በላ እስኪመልስልኝ። አካላዊ ቃል ሥጋን ተዋህዶ የሰው ልጅ አልተባለምን? የአዳምንስ ባሕሪ ነስቶ ራሱን አላዋሃደምን? በሰው ባሕሪስ አልተገኘምን? የተዋህዶን ምስጢር ከካዱ ግን ሐዋርያት ይነሳሱባቸዋል። እንዲህ እያሏቸው እኛ አይተነዋል፣ የዘላለም መድኃኒት የሚሆን ልጁን አብ እንደላከው ምስክሮች እንሆናለን። ኢየሱስ ክርስቶስ የእግዚአብሔር አብ የባሕሪ ልጅ እንደሆነ ያመነ እርሱ እግዚአብሔር አድሮበት ይኖራል፣ እርሱም ከእግዚአብሔር ጋር ይኖራል። ዳግመኛም እንዲህ ብሏል፣ ከእግዚአብሔር የሆነውን ትምህርት በዚህ አውቀህ ታምናለህ። ኢየሱስ ክርስቶስ ሥጋን በመዋሃድ እንደመጣ የሚያምን ሰው ሁሉ ከእግዚአብሔር በጸጋ የተወለደ ነው። በክርስቶስ ያላመነ ሰውነት ሁሉ የእግዚአብሔር አይደለም። ሰው ጥንቱን ሥጋ ሲሆን በሥጋ እንደመጣ በምን ነገር ማመን ይቻላል? እስኪ ንገረኝ። ነገር ግን ይህ ነገር በቅድምና የነበረ እርሱ በሥጋ ወደዚህ ዓለም እንደመጣ መናገር ማመን ጥንቱን ሥጋ ለሌለው ለአካላዊ ቃል ይገባል እንጂ። አሁንም ነፍስን ሥጋን ተዋህዶ ሰው ከሆነ በክርስቶስ ሁሉ ካለመኖር ወደ መኖር መጥቶ እንደተፈጠረ ማመንን ማን ይከለክለናል? የባሕሪ አምላክ ነውና ከአብ ጋራም ለዘላለም የሚኖር ነውና። ምንም እንኳ ነፍስን የነፍስ ዕውቀት ያለው ሥጋን ቢዋሃድም አካላዊ ቃል እግዚአብሔር ከመለኮቱ አልተለየም። ሃይማኖትን በመጽሐፍ የሌለች አድርገው የሚያስገነዝቧት የሚያስረዷት መናፍቃንን እንደሚሉት አካላዊ ቃል በመቃረብ ወደ እርሱ ያስጠጋው ሌላ ሰው አይደለም። አስቀድሜ እንደተናገርኩ ሥጋን ተዋህደ እንጂ ያውም ሰው ሆነ ማለት ነው። እንደዚህ ባለ ሥራ ከበረ ማለት ይገባዋል። ሐሰት የለበትም። ኢየሱስም ተብሎ የተጠራው ከድንግል ተወልዶ ወገኖቹን አድኗልና ነው። እግዚአብሔርንም የተቃረበው ሰው እንደመሆኑ አይደለም፣ የታመሙ ሰዎችን የመሰላቸው የባሕሪ አምላክ እንደመሆኑ ነው እንጂ። በቀዳማይ እርሱ ሰው መሆን እንደ ቀድሞ የሰው ልጆች ይታደሱ ዘንድ በእርሱ ሁሉ ይከብርበታልና። ምዕራፍ 13 ጳላዲዮስ እንዲህ አለ፣ አሁንም የእግዚአብሔር አካላዊ ቃልን ሩቅ ብእሲ እንደተቃረበውና በጸጋም የእግዚአብሔር አብ ልጅ እንደሆነ አድርጎ ማመን በእኛ ዘንድ ስህተት ነዋ። ቄርሎስ እንዲህ አለ፣ በአራቱ ማዕዘን ክህደት ነው። ይህም የክህደት ጎዳና የቅዱሳት መጻሕፍትን ምስጢር አይመለከትም አያስረዳምና። ይህ በዋጋ ቢስ ነገር ውስጥ ሐዲስ ክህደትን የሚወድ ልቡናና የተዋህዶን ምስጢር ርቀት መረዳት የማይቻላት የደካማ ሰው አእምሮ ያስገኘው ነው እንጂ። ይህ ክህደታቸው በቅዱሳት መጻሕፍት ላይ የተነገረበት አንቀጽ የለምና። የሃይማኖት መሪ የቤተ ክርስቲያን ሰሪ የሚሆን ጳውሎስም የዋህድ አካላዊ ቃልን ምስጢረ ተዋህዶ ሲያስረዳ እንዲህ ብሎ ተናግሯል። ልጆች በሥጋ በደም ተመሳስለዋልና እርሱም እንደነዚህ እነርሱን መሰላቸው። የሞት ሥልጣን ያለውን በሞቱ ያጠፋው ዘንድ ያውም ዲያብሎስ ነው። ዳግመኛም በሥጋ የታመመ ሰው የኦሪትን ትእዛዝ መፈጸም ስላልተቻለው በሥጋ መንገድ በማንሄድ በእኛ ላይ
የኦሪት ጽድቅ ይፈጸም ዘንድ እግዚአብሔር ልጁን ኃጢአት በሚስማመው ባሕሪ በሥጋ ሰደደ ብሎ የተናገረበት አንቀጽ አለ። በደም በሥጋ እንደመሰለን በቅን ልቦና ተያይተን እንናገራለን። በባሕሪው ቀዳማዊ አምላክ የሚሆን እርሱ በቀዳማዊ ባሕሪው ነፍሰ ሥጋ የነበረው አይደለም። ሥጋ ነፍስ ያልነበረው እርሱ ከድንግል ተወልዶ አምላክ እንደመሆኑ ከእኛ የራቀ ሲሆን ስለ እኛ እንደኛ ያለ ሰው የሆነ እርሱ ኃጢአት በሚስማመው ሥጋ ባሕሪ ተገለጠ እንጂ። አካላዊ ቃል ሥጋን በተዋሃደ ጊዜ ኃጢአት የሚስማመውን ሥጋ አልሆነም። እንደኛ ያለ ሰው ሆኖ በዚህ ዓለም ከሰው ጋር ተመላለሰ። እንደኛ ያለ ሰውም ሆነ። ነገር ግን እንደኛ ከኃጢአት ጋር የተገኘ አይደለም። ኃጢአትን ከማወቅ የራቀ ነው እንጂ እርሱ ሰው የሆነ የባሕሪ አምላክ ነውና። እንዲህ ከፍ ያለች የከበረችና የተለየች የምትሆን ተቀዳሚ ተከታይ የሌለው የአካላዊ ቃልን ተዋህዶ ሳያውቁ የሚነቅፉ ሰዎች የዳዊት ልጅ በመቃረብ በተጠጋ ጊዜ ከዚያም ገንዘቡ ባይደለች ልዩ ጌትነት ክብርን ተቃምሶ የባሕሪ አምላክ አይደለም እንደምን ይሉታል? እግዚአብሔር ያደረበት በጸጋ ልጅ የተባለ አምላካዊ ስምን የተሸከመ ድህነትን የሚሻ ሰውን የሚያድን ትርግናን የሚሻ ሰውን የሚታደግ እንደሆነ ያምኑታል እንጂ። የእግዚአብሔር አብ ጸጋው ለሰው ሁሉ መድኃኒት ሆና ተገለጠች ብሎ ሲናገር በደልንና የዓለምን ምኞት እንደ ካድናት በዚህ ዓለም በንጽሕና በየዋህነት ጸንተን እንኖር ዘንድ የተስፋውን ምስጋና የባሕሪ አምላክ የሚሆን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በጌትነት መምጣቱን አምነን። ጳላዲዮስ እንዲህ አለ። ከዳዊት ወገን የተገኘ ሲሆን በተዘጋጀ ገንዘብ ከአካላዊ ቃል ጋር ታላቅ ክብርን ተቃምሶ በኅድረት እግዚአብሔር ተባለ ይላሉ። ቄርሎስ እንዲህ አለ። የሚራቀቁ እንጂ የመሰላቸው አላዋቆችን ሆኑ። በመጽሐፍ እንደተጻፈ በጎላ በተረዳ ነገር የክርስቶስን ምስጢረ ተዋህዶ ይለውጣሉ። ከበረ ማለት እንደኛ ያለ ሩቅ በሲ ከሚያደርጉት በቀር ሌላ የሚሉት አይደለም። ከመምህራን ትምህርት ወጥተው ከወልድ ይለዩታልና ሁለት ወልድን ያደርጉታልና አንዱ የባሕሪ ልጅ ነው፣ አንዱ ግን ከሌላ የተሰጠው ሰው ነው እንጂ ክብሩ የባሕሪ አይደለ በጸጋ የከበረ ፍጡር ነው ይላሉ። እርሱንም ከሌላ ያልተሰጠህ ምን አለ ይሉት ዘንድ አዋቂ ጳውሎስ ወዴት ሄዶ እኔ ጳውሎስ ጢሞቴዎስ ስልዋኖስ ያስተማርናችሁ ኢየሱስ ክርስቶስ የእግዚአብሔር የባሕሪ ልጅ ነው፣ እውነትም ሐሰትም ነው ብለን አይደለም፣ እውነት ከሆነበት አንድ የባሕሪ ልጅ ብለን ነው እንጂ አምላክ ሳይሆን አምነው አምላክ ከተባለ በሐሰት ስምም የእግዚአብሔር ልጅ ከተባለ በነገራቸው ላይ ነው አይደለም እንደምን የለበት። እነርሱ ለእርሱ ሊነገርለት ይገባዋል ብለው እንደሚናገሩት ከሆነ የሆንኩትን አምላክነት በጸጋ ሆንኩ። ክብሩ በባሕሪው የሌለ ነውና በውጭ ባለው ደረሰው ከሌላም ተሰጠው እንጂ ገንዘብ ያደረገውን የዳዊትን ባሕሪ የእርሱ አይደለም ለሰጠው ለለገሰው ለወልድ ነው እንጂ። እንደምንስ እኔ ነኝ ይላል። በእውነትም ኃጢአትን አልሰራም እንጂ በአንደበቱም ሽንገላ አልተገኘበትም። በመጻሕፍት እንደተጻፈ ጳላዲዮስ እንዲህ አለ፣ ኃጢአትን አልሰራም። ቄርሎስ እንዲህ አለ፣ የራሱ ከሥጋ ጋር መዋሃዱ ወዴት አለ? ያቺውስ ተዋህዶ የማን ናት? ራሱን ያዋሃደ እርሱ በእነርሱ ዘንድ አይታወቅምና በመተያየት ከበረ እንጂ በባሕሪው ፍጹም የሆነ ማለት ነው። ፍጹመ ባሕሪስ ቢሆን ክብርን በሌላ መቀበል ባለሻም ነበር። ነገር ግን ፍጹመ ባሕሪ እንጂ ቢሆን ፍጹም ከሚሆን ጌትነቱ ክብርን ተቀበልን። ክርስቶስ ፍጹም የባሕሪ አምላክ እንደሆነ ጌትነቱን የሚያስተምሩ ሐዋርያት ትምህርታቸው አይዋሽም። እንደኛ ሰው ስለሆነ ክብርን ገንዘብ አደረገ ቢባልም በመለኮታዊ ባሕሪው የተሰጠው አይደለም። ለእነርሱ ግን ከሌላው ያልተሰጠህ ምን ክብር አለህ ልትሉት ይገባል ብለን እንነግራቸዋለን። ጳላዲዮስ እንዲህ አለ፣ እውነት ነው ከእግዚአብሔር አብ የተገኘ አካላዊ ቃል ከተቃረበው ከዳዊት ዘር ጋር አንድ ገዥ፣ አንድ ወልድ፣ አንድ ክርስቶስ ነው ይላሉ። ቄርሎስ እንዲህ አለ፣ እኛም እንጂ እናንተ አላዋቆች ልዩነት ያለው ከእርሱ ጋር አንድ የሆነው በቁጥር አንድ አይባልም ብለን እንነግራቸዋለን። ከአንዱ ጋር አንድ ነው እንጂ ወይም አንዱ ከሌላው ጋር ሁለት ነው እንጂ እነዚህም ሁለት ይባላሉ። ወልድ ግን ሰው የሆነ አምላክ የሆነ ሰው ብንለውም ፈጽሞ አንድ እንደሆነ ይታመናል። በመለኮቱም ከእግዚአብሔር አብ ተወልዷል። በሥጋም ድንቅ በሚሆን ተዋህዶ ከእመቤታችን ሰው ሆኖ እንደ ሰው ተወልዷል። ከዳዊት ዘር የተገኘውን ግን ከእግዚአብሔር አብ የባሕሪ ልጅ ለይተው የብቻው ካደረጉት ሐሰተኛ ወልድ አድርገው የክብር ተቃማሽ ካደረጉት በእውነት ይሆናል። ከአይሁድ በእርሱ ላይ የተነገሩ ነቀፌታዎችም ከንቱ አልሆኑማ። አይሁድ አንተ ሰው ስትሆን ራስህን እግዚአብሔር ታደርጋለህና ስለ መሳደብህ ነው እንጂ ስለ መልካም ሥራህስ አንወግርህም ይሉታልና። ጳላዲዮስ እንዲህ አለ፣
አንዱን ክርስቶስን ይኸውም የእግዚአብሔር አካላዊ ቃል ነው በእውነት የባሕርይ አምላክ የባሕርይ ልጅ እንደሆነ እነርሱም ያምኑበታል። ነገር ግን ከዳዊት ወገን የተገኘውን በመቃረብ መረጠው ይላሉ። ቄርሎስ እንዲህ አለ። ዳግመኛ ከድንግል የተወለደው እርሱ ከእግዚአብሔር አብ የተገኘ አካላዊ ቃል ካልሆነ ከሌላ ጋር ያለ ሌላ ነው እንጂ አስቀድመን እንደተናገርን ያልተዋሃደ እንደምን ክርስቶስ ይባላል? ጳላዲዮስ እንዲህ አለ። ከዳዊት ዘር የተገኘው ከአካላዊ ቃል እግዚአብሔር ልጁ ካልሆነ በቅድምና ነበር ይባላል። አዋቂ ጳውሎስ ኢየሱስ ክርስቶስ ትናንት የነበረ ዛሬም ያለ እርሱ ለዘላለም የሚኖር ብሎ እንደምን ተናገረ? ዳግመኛም መልሶ ኢየሱስ ክርስቶስ ትናንት የነበረ ዛሬም ያለ እስከ ዘላለሙ የሚኖር እርሱ ነው። ትናንት የነበረ ማለት ዛሬም ያለ ግን እንግዳ ነገር ነው። አካላዊ ቃል እግዚአብሔር ለዘላለሙ ከአብ ጋር የነበረ ያለ የሚኖር ማለት ነው። ቄርሎስ እንዲህ አለ። ከሐዋርያት ባልተገኘ ትምህርት በዚህ እውነቱን በሐሰታቸው ገልብጠው እጅግ ይክዳሉ። የቅዱሳት መጻሕፍትን ጥንቃቄ የሚያብጠለጥላሉ። ክርስቶስ ኢየሱስ በቅድምና የነበረ የሚል ቢኖር ከእውነት ወጥቶ አይክድምና በቅድምና የነበረ በኋለኛው ዘመንም ከድንግል የተወለደ አካላዊ ቃል አንድ ወልድ አንድ ገዢ ስለሆነ አካላዊ ቃል እንደኛ ያለ ሰው በሆነ ጊዜ ግን ከሥጋ እንዳልተለየ መንፈስ ቅዱስ ያደረበት መምህር ኢየሱስ ትናንት የነበረ ዛሬም ያለ እስከ ዘላለም ድረስ የሚኖር ብሎ አስተምሩናል። ዛሬ ያለው የኋለኛውን ዘመን ዛሬ ያለው የኋለኛውን ዘመን ያስረዳናል። እስከ ዘላለም ድረስ ያለው ግን የሚመጣውን ዘመን ያስረዳናል። ትናንትና ዛሬ በሚል ገንዘብ ዕውቀትን ያሰቡ ከመሰላቸው ስለ ጥንት እንግዳ ነገርን ይናገራል። የዛሬው ከትናንትናው ጋር ለዘላለም ጸንቶ መኖር እንደምን ይቻላል? እኛም በጥያቄ ፊት ለፊት እንመልስላቸዋለን። እንዲህ ስንል ለዘላለም የሚኖር አካላዊ ቃል ክርስቶስ የተባለ ቢሆንም አይለይም። ጳውሎስ እንደተናገረ ትናንት የነበረ ዛሬም ያለ እንደምን ይሉታል? በእኛ ዘንድ እንዲታመን ዘንድ እንዲወደድ ከዚህ የተነሳ የታወቀ ነው። ወደ ሰው ባሕርይ ወጥቶ በሥጋ ሲገለጥ ከዓለም አስቀድሞ ለመኖሩ እርሱ ራሱ ምስክር ሆኗልና እንዲህ ብሎ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። ዳግመኛም እንዲህ አለ። በምድር ያለውን ብነግራችሁ ሳታምኑኝ በሰማይ ያለውን ብነግራችሁ እንደምን ታምኑኛላችሁ? ዳግመኛም እንዲህ አለ። ወደ ሰማይ የወጣ የለም ከሰማይ የወረደው አካላዊ ቃል ካልሆነ በቀር። የሰው ልጅ ግን በምድር ነው። አካላዊ ቃል ከዓለም አስቀድሞ ሁልጊዜ የነበረ ሲሆን ከሰማይ የወረደ እንደኛ ያለ ሰውም ሆኖ አንድ ክርስቶስ አንድ ገዥ መሆኑን ይህንን ተናገረ። ምዕራፍ 14 ጳላዲዮስ እንዲህ አለ። የሚናገሩት ሌላ ነገር አገኙ። ከዳዊት ዘር የተገኘ የእግዚአብሔር ልጅ እንደሆነ እንዲታመን የአብ አካላዊ ቃልም የዳዊት ልጅ እንደሆነ ይታመን ዘንድ ይገባል እያሉ በእውነት የአብ አካላዊ ቃል ከሁለቱ አንዱ ነው እያሉ። ቄርሎስ እንዲህ አለ። እኛም በእውነት የሆነ የተዋህዶን ምስጢር እናምናለን። ይኸውም የአካላዊ ቃል ነፍስን ሥጋን ነስቶ ሰው እንደሆነ መናገር ነው። በዚህም የዳዊት ልጅ ተባለ መባሉም በሐሰት አይደለም፣ ከእርሱ ወገን በሥጋ ተወልዶ ነው እንጂ። ይኸውም ከእግዚአብሔር አብ የተገኘ ቀዳማዊ ከእግዚአብሔር ወልድ ነው። እግዚአብሔር ወልድ ነው። ወንጌላውያንም አምላክ የሆነ ሰው የሆነ አምላክ እርሱን አወቀው እሱን አውቀው ስለ እርሱ በተናገሩ ጊዜ አስተማሩን። ብፁዕ ስለሚሆን ስለ መጥምቅ ዮሐንስ ነገር ጻፉ። በበነጋው ወደ እርሱ ሲመጣ ኢየሱስን አይቶ የዓለሙን ሁሉ ኃጢአት የሚያስወግድ እነሆ የእግዚአብሔር በግ ብሏልና ከኔ በፊት የነበረ ሰው ከኔ በኋላ ይመጣል ብዬ ስለ እርሱ የነገርኳችሁ ይህ ነው። ከኔ አስቀድሞ ነበርና እኔ አላውቀውም። ነገር ግን ለእስራኤል እንዲገለጥላቸው ስለ እርሱ እኔ በውሃ ላጠምቅ መጣሁ። ሰው እንደሆነ መጠን ሰው እያለው በግም እያለው የዓለምን ኃጢአት የሚያስወግዳት ሥልጣን ከእርሱ እንዳልሆነ እወቅ። ይህ ለጌትነቱ የሚገባ ሥልጣን ከባሕርዩ የተገኘ ነው እንጂ ከኔ አስቀድሞ የነበረ በማለት ቀዳማዊነቱን ሲናገር በሥጋ ስለሆነ ልደቱም ከኋላ እንዲመጣ ኋለኛነቱን ይናገራል። አማኑኤል በኋላ ዘመን ሰውም ቢሆን የባሕርይ አምላክ እንደመሆኑ ቀዳማዊ ነው እንጂ ለዘላለም የባሕርይ አምላክ እንደመሆኑ የቀዳማዊነቱ አዲስነት እንግድነት አለመመርመር ዛሬም ገንዘቡ ነዋ። ስለዚህም ክቡር ጴጥሮስ አካላዊ ቃልን ከሥጋ አራቁቶ ሥጋንም ያልተዋሃደ አድርጎ አየውን? ከነፍስ ከሥጋ ጋር ነው እንጂ። ስለዚህ ጴጥሮስ አካላዊ ቃልን ያልተዋሃደ አድርጎ አላየውም፣ ከሥጋ ከደም ጋር ነው እንጂ። በጎላ በተረዳ ነገር ያለ ሐሰት በእርሱ ያለውን ሃይማኖት አስረዳ፣ ተናገረ።
ይህው እግዚአብሔር ልጅ ክርስቶስ አንተ ነህ ብሎ በዚህም እርሱ ምስክር ነው። የዮና ልጅ ስምዖን አንተ ብፁዕ ነህ፣ በሰማይ ያለው አባቴ ነው እንጂ ሥጋዊ ደማዊ ሰው አልገለጸልህም። ሚስጥራችን ተዋህዶ ረቂቅ ካልሆነ መናፍቃን እንደሚሉትም በጸጋ የከበረ ሩቅ ብእሲ እንጂ ከሥጋ ጋር ተዋህዶ የባሕርይ አምላክ ካልሆነ ማንም ምድራዊ መምህር ያላስተማረው ጴጥሮስ ይህንን ያህል ምስጢር በምልአት እንደምን ሽቶ ፈልጎ ነበረ? አብን ፈጥሮ መምህር አደረገው እንጂ። ቅዱሳን ደቀ መዛሙርቱ በባሕርይ ጀርባ ላይ ሲሄድ ባዩት ጊዜ አምላክነቱን ተረዱ። የእግዚአብሔር የባሕርይ ልጅ አንተ ነህ በሚል ሃይማኖት አመኑ። መናፍቃን እንደተናገሩ በሐሰት ስም ተጠራ እንጂ በእውነት የባሕርይ ልጅ ካልሆነ በጸጋም የከበረ የጸጋ ልጅ ከሆነ ደቀ መዛሙርቱን በዋሹ መጠን ይክሰሷቸው። ዳግመኛም ምለው በእውነት ብለዋልና በእውነት በማለትም የእግዚአብሔር አብ የባሕርይ ልጅነቱን አምነውታልና። ጳላዲዮስ እንዲህ አለ፣ እውነት ነገርን ተናገርክ። ቄርሎስ እንዲህ አለ፣ መላእክት የሰው ልጅ ተገዦች እንደምን ይሆናሉ? በአብ ጌትነትስ እንደምን ይደላደላል? የሰው ልጅ ክርስቶስ ከመላእክት ጋር በአባቱ ጌትነት ይመጣ ዘንድ አለው ብሎ የተናገረበት አንቀጽ አለና። ዳግመኛም የሰው ልጅ ክርስቶስ መላእክቱን ይሰድላቸዋል ይላል። ዳግመኛም በዚህን ያህል ጌትነት፣ በዚህን ያህል ክብር፣ በዚህን ያህል ብርሃንነት እንደከበረ ካላመኑስ እኔን ካላመናችሁ በሥራ የመኑ ሲል ይስሙት። ዳግመኛም እንዲህ አለ፣ የአባቴን ሥራ ካልሠራው አትመኑብኝ፣ በሠራ ግን እመኑብኝ። በእኔ ባታምኑ በሥራ የመኑ። ጳላዲዮስ እንዲህ አለ፣ መላእክትን የእርሱ ተገዦች ያለ ታምራትንም እርሱ እንዳደረገ የተናገረ ግን አካላዊ ቃል በእርሱ ስላደረበት ነው፣ ክብሩንም ስለተቃመሰ ነው። በኃይል በመንፈስ ቅዱስ እግዚአብሔር ያከበረው በናዝሬት የተወለደ ኢየሱስ ያውም ሰይጣን ድል የነሳቸውን ሁሉ ሄዶ ይፈውሳቸዋል ያድናቸዋል የሚል ተጽፏልና በኃይል በመንፈስ ቅዱስ ቢከብር ታምራትን የሚያደርግ ሆነ ይላሉ። ቄርሎስ እንዲህ አለ፣ አካላዊ ቃል እግዚአብሔር በባሕርዩ ክቡር ከሆነ ከሌላ ክብር ንጽሕ አግኝቶ ፍጹም ከሆነ በኃይል በመንፈስ ቅዱስ የከበረ ማን ይሆን እንጃ። ጳላዲዮስ እንዲህ አለ፣ እነሆ በመቃረብ ለተመረጠ ለዳዊት ዘር ይሆናል ይላሉ። ቄርሎስ እንዲህ አለ፣ እርሱማ አዋቂ ጳውሎስ ስለ እርሱ የተናገረ ተቀዳሚ ተከታይ የሌለው ብቻውን ያለ ክርስቶስ ነውን? ለእኛ ግን ሁሉ ከእርሱ የተገኘ እኛም ከእርሱ የተገኘን አንድ እግዚአብሔር አለን። ሁሉ በእርሱ የሆነ እኛም በእርሱ የተፈጠርንበት አንድ ጌታ ኢየሱስ ክርስቶስም አለን እንጂ። ፍጥረቱ ሁሉ በሩቅ ብእሲ እንደምን ተፈጠረ? በመካከላቸውስ ማን የሌለ ሆኖ ከአብ ጋራስ እንደምን ይታመናል? በቦታውስ በእርሱ ፈንታ ክብርን የተቃመሰ ሩቅ ብእሲን ስናስቀምጥ ተቀዳሚ ተከታይ የሌለውን አካላዊ ቃልን ወዴት የምናኖረው ይሆናል? እንግዲህ ነገራቸው ከእውነተኛ ሃይማኖት የወጣ አልሆነምን? ከክብርስ የወጣ አልሆነምን? በሥራ ሁሉ ከእውነት ተለይተው ካዱ። ጳላዲዮስ እንዲህ አለ፣ የእግዚአብሔር አካላዊ ቃል በዚህ መንገድ ሰው ሆነ ይላሉ። ከእርሱ ከዳዊት ወገን የተመረጠ ሩቅ ብእሲ የይሁዳ አውራጃ በምትሆን በቤተልሔም ተወልዶ በናዝሬት ስለኖረ ናዝራዊ እንደተባለ እንዲሁ የእግዚአብሔር አካላዊ ቃልም በሰው ስላደረ ሰው ተባለ ይላሉ። ምዕራፍ 15 ቄርሎስ እንዲህ አለ፣ ተመሳሳዩ ደካማ ጽናት የሌለው ከባልቴቶች እውቀት ወገን ለሚሆን ለዚህ እውቀት ወዮታ ይገባል። ከስንፍና የተነሳ በኑፋቄ የሰከራችሁ ከክህደት ስካራችሁ ንቁ። ለመናፍቃን የሚያስተምርላቸው ይምጣ። የእግዚአብሔርን ምስጢረ ተዋህዶ ለወጣችሁ ለምን ትበረታታላችሁ? በሃይማኖት ተተንኩላችሁ ከእውነተኛይቱ መንገድ ትወጣላችሁ። በመጻሕፍት አካላዊ ቃልን ሰው ከመሆን እስከ ማውጣት ድረስ ደርሳችሁ በሰው ያደረ ታደርጉታላችሁ። ከዚህ የተነሳ በሰው ያደረ ይባል ዘንድ ይገባል፣ ሰው ሊባል አይገባም። ናዝሬትን ያደረባት ስለሆነ ናዝራዊን ተባለ እንጂ ናዝሬት አልተባለም። አብን ከወልድ ጋር ሰው ይሉት ዘንድ ዳግመኛ መንፈስ ቅዱስን ሰው ይሉት ዘንድ ከንቱ ጥበብን ካገኙ ምንም የሚከለክላቸው የለም። የተለየች የሦስትነት ክብር በመንፈስ ቅዱስ በእኛ ላይ ያድራልና የእግዚአብሔር ማደሪያ እንደሆናችሁ አታውቁምን? የእግዚአብሔር መንፈስን በእናንተ ላይ ያድራል ብሎ ጳውሎስ ተናግሯልና። እርሱም ክርስቶስ የሚወደኝ ሰው ቢኖር ሕጌን ይጠብቅ፣ አባቴም ይወደዋል፣ ወደ እርሱም መተን እናድርበታለን ይላልና። ነገር ግን አብ ሰው ሆነ፣ መንፈስ ቅዱስም ተብሎ የተነገረበት አንቀጽ የለም። የእግዚአብሔር አብ አካላዊ ቃሉም በእኛ ባሕርይ ባደረ ጊዜ እሊህ መናፍቃን ግን በምዕመናን የሃይማኖት ጉባኤ የተነገረ እንዲህ የቀናውን ሃይማኖት ወደማይገባ ክደት ገልብጠው የተዋህዶን ምስጢር ነቅፈው ይዘብታሉ። ነገር ግን እነርሱን ወደ መዝለፍ እንመለስ።
በእውነት አካላዊ ቃል በእርሱ ላይ አድሮ ሳለ ታምራትን የሚያደርግ ሆነ ቢሉትም እነሆ ከቅዱሳን ነቢያት እንዳንዱ ነው ይሉታል። በነቢያት እጆችም ታምራትን አድርጓል። ወልድ እንደዚህ ከሆነ በነቢያት ወይም በሐዋርያት ማዕረግ አዋረዱት። ጳላዲዮስ እንዲህ አለ፣ ነቢይን ሐዋርያን አልተባለምን ይላሉ። ቄርሎስ እንዲህ አለ፣ ሐሰትን አልተናገርክም። ሙሴ ከእስራኤል ወገኖች ለሆኑ እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል ብሏቸዋልና። በጥሪ አንድ የሆናችሁ ቅዱሳን ወንድሞቼ የሃይማኖታችን ጥንት ኢየሱስ ሐዋርያ ሊቀ ካህናት እንደሆነ ተረዱ ብሎ የሃይማኖት መሪ ጳውሎስ ጽፏልና። ይመልሱልኝ ዘንድ ጠይቃቸዋለሁ። በእውኑ ለሰው ክብር የሚሆነው የነቢይ ጸጋ ወይስ የሐዋርያ ሹመት ወይስ ካህን ሆኖ መሾም ይሆንን? ጳላዲዮስ እንዲህ አለ፣ አዎን ክብር ይሆናል። ቄርሎስ እንዲህ አለ፣ እሊህማ በክርስቶስ ላይ አሽሟጠጡ። የባሕርይ አምላክ እንደሆነ እኔ እናገራለሁ። የራሱን ተዋህዶ እንጂ ያስረዳባቸው ዘንድ ሰው ከመሆኑ ጋር ገንዘብ አደረጋቸው። በባሕርዩ አምላክ በእውነትም የባሕርይ ገዢ ሲሆን የአዳምን ባሕርይ ተዋህዶ እንደኛ ያለ ሰው እንደሆነ መጠን እንደዚሁ ሁሉ የትንቢት መንፈስን ይሰጣል፣ ሐዋርያትን ያደርጋል፣ ካህናትን አድርጎ ይሾማል። በሥራውም ሁሉ ወንድሞቹን መሰላቸው። እንደዚሁ ሁሉ ነቢይ፣ ሐዋርያ፣ ሊቀ ካህናት ተባለ። ጳላዲዮስ እንዲህ አለ፣ ምንም ነቢይ ቢሉት ከነቢያት እንደ አንዱ የሚሉት አይደለም፣ ከእነርሱ ፈጽሞ ይበልጣል እንጂ። ለእነርሱ እግዚአብሔር ሀብቱን መጥኖ ሰጥቷቸዋልና በዘመኑም በእነርሱ ላይ አድሯልና። እርሱ ግን መለኮቱ ፍጹም ነው። ከዚያች ከጽንሱ ከልደቱ ጀምሮ መለኮቱ በእርሱ ላይ ነው። ቄርሎስ እንዲህ አለ፣ ከእርሱ አስቀድሞ የነበሩ ቅዱሳን ነቢያትን ክርስቶስ ምን ያህል ጸጋን በመታደል ምን ያህል ጸጋን በመቅደም በክብር በሰጣቸው ብልጫው ይህ ነው ትላላችሁና በዚህ መመራመሩ አለብን። ከነቢያት የሚበልጥ ነቢይ ከሆነ በእናቱ ማኅፀን ውስጥ ሳለ መንፈስ ቅዱስ ይመላበታል ብሎ መልአክ ስለ እርሱ እንደተናገረለት እንደ ብፁዕ ዮሐንስ አንዱ ተገዢ አንዱ የክብር ባለቤት በሚሆን እግዚአብሔራዊ ባሕርይ ውስጥ ሆኖ እንደምን ይኖራል? ስለ ራሱም ዮሐንስ ከምድር የተገኘ ምድራዊ ነው፣ ከምድር የሆነውንም ይናገራል ይላል። ስለ አማኑኤል ከላይ የመጣ ከሁሉ በላይ ነው ብሎ ይናገራል። ጳላዲዮስ እንዲህ አለ፣ እነሆ እነርሱም ከሰማይ የመጣ እንደሆነ ይናገሩ ይሆናል። ዳግመኛም ከሁሉ በላይ መባል ከእግዚአብሔር አብ ለተገኘ ለአካላዊ ቃል ነው ብለው ይናገራሉ። ነገር ግን ከክብሩ ዝቅ እንዳያደርጉት ሰው ሆነ ብሎ ማመንን ይፈራሉ። በዚህም ሰው እንደሆነ ማመንን አምኖ መናገርን እሺ በእጅ አይሉም። እንዲህ ልዩ የዳዊትን ዘር ተቀብሎ ወደ ራሱ አቀራረበው ይላል እንጂ መለኮታዊ ባሕርዩን ሳይነኩ በሰው ዘንድ ያለውን ሥራ ሁሉ ስለ እርሱ ይናገራሉ። ቄርሎስ እንዲህ አለ፣ ከእነርሱ ወገን የነሳው የሰው ባሕርይ በጎላ በተረዳ ነገር ከአካላዊ ቃል ልዩ እንደሆነ ይታመናላ። ነገር ግን በእነርሱ አእምሮ ማጣት የምንሄድ አይደለም። ቅዱሳት መጻሕፍትን ትተን የሐዋርያትን የወንጌላውያንን ትምህርታቸውን ንቀን የሃይማኖት መሪዎች አላደረግናቸውም። የተዋህዶን ምስጢር ጥልቀት ሳያውቁ ያለ እውቀት እነርሱ በሚክዱበት ገንዘብ እኛም እነርሱን መስለን አንከተላቸውም። እግዚአብሔርን በማወቅ ላይ የሚታበይበትን ትዕቢት፣ ክፉውን ሐሳብ፣ ትዕቢትን ሁሉ እናደርግ ዘንድ ይገባል ብሎ ጳውሎስ የጻፈውን ነገር እናውቀዋለንና ሐሳቡን ሁሉ ወደ ክርስቶስ ሃይማኖት ጉባኤ አናስገባ። ምዕራፍ 16 ይቀጥላል። ረድኤተ እግዚአብሔር አይለየን።